ነብዩ ለጽጌረዳ ቀለበት አሰረ። በቅናትና በሐዘን የተንቀለቀለችው ሄቨን እንግዲህ የመጨረሻ ብዙ ሴራ ስታቅድ ኑራ፣ ነገር ግን ሴራዋም ሳይሳካላት ጽጌረዳ አሸናፊ ሆና በመገኘቷ ለእናትየዋም ተናገረች። ወይዘሮ ፍቅርታ አሁን ላይ ጽጌረዳን ስጋሽን ዘልዝሌ አንጠለጥልሻለሁ፣ ለልጄ የተመኘሁትን እንዴት አባሽ አንቺ ትቀሚያታለሽ፣ እኔ ቤት ፍርፋሪ ለቅመሽ አድገሽ በማለትም እኔ ሄቨን እንደምታፈቅረው አላውቅም። ሲቀጥል ደግሞ በፍጹም ይህን ነገር አላሰብኩትም፣ ድንገት ነው አለች። አቶ መስፍን ለራሱ የሚመኛትን ጽጌረዳን ለልጁ በመዳርም ከኩያሽ ጋር ደስተኛ መሆን አለብሽ በማለትም ጽጌረዳንና ነብዩን አስማምቶ ሁለቱ ቀለበት እንዳስሩና ደስ የሚል የህይወት ታሪክ እንዲኖራቸውም አደረገ። እኔ ራስ ወዳድ ሁኜ አንቺን የተመኘውሽ ለእኔና ለእኔ ነበረ። ስለዚህ አንቺ ለእኔ ሳይሆን የምትገቢው ህፃንና የልጄ ታናሽ ስለሆንሽ ከልጄ ጋር ብትጣመሩ ጥሩ ጥንዶችና ጥሩ ህይወት ይኖራቸዋል ብዬ ስላሰብኩኝ ነው በማለትም የጽጌረዳ እናትን ወይዘሮ ዘርፌን በመጥራትም አቶ መስፍን እንግዲህ በታመምኩበትም ሆስፒታል ከኔ ጋር ነው ያደረችው። ነገር ግን አውቃለሁ ትልቅ ጫና እንደሚደርስባትና ልጅቷ እየተሳቀቀች እንደሆነም በማለትም ለወይዘሮ ዘርፌ አቶ መስፍን ተናገረ። በዚህን ሰዓት ለማንም ሳትናገሪ ቀለበቱን ቀን ብቻ እነ ሄቨንን እና እናቷን መናገር ትችላለሽ በማለትም አቶ መስፍን ወይዘሮ ዘርፌን አስማማት። ወይዘሮ ዘርፌ በልጇ ደስተኛ ሆና የምትፈልገውንና የሚፈልጋትን በማግኘቷ የጥሩ ባለ ሀብት ልጅ በማግባቷ ደስተኛ ሆና ተስማምታ ፈቀደኝ። ጽጌረዳ አድ መታወቂያዋን ቢቀይሩባትና ቢደብቁባትም ግን ደግሞ ለሷ የሚያስበው በጣም ምስኪኑ ያሬድ አሁን ላይ በአጥር ላይ እንድትዘልል በመግባትም በማድረግ ፈተናዋን እንድትፈተን አደረገ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ጽጌረዳ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚገርምና በሚያሳዝን ሁኔታ በቅናት እየተንቀለቀለች ያለችው ሄቨን ከነናቷ ሳትፈልግ ውርደቷን ተከናንባ ወይኔ ወይኔ እያለች ትገኛለች። ሌላኛውና እንግዲህ ደስታ የፈጠረላቸው ጽጌረዳ ያ ሁሉ ስቃይና ፈተና ፈጣሪ ቆጥሮላት በዙሪያዋ ብዙ ወንዶች ቢያንጃብቡም ግን ደግሞ ዛሬ የባለ ሀብቱ የመስፍን ልጅ የአቶ መስፍን ልጅ ነብዩ እጮኛ ሆና ሁላቸውንም አስደስታለች። እንደሚታወቀው አቶ መስፍን ለራሱ ጽጌረዳን አስማምታ እንድትድረው የፈቀደውን ወይም ደግሞ እናቷንም እንድታናግርላት እንድትፈቅድም ያደረገው አሁን ላይ ሲያስበው በህመሙ ምክንያት ሙቼ በሆነ ቀርቼ ነበረ፣ ምናልባችም የእሷ ቀልብና የእሷ ደአ ሊሆን ይችላል። ስለዚህ ይች ልጅ ለእኔ ሳይሆን የምትገባው ለውዱ ልጄ ነው። ቢጋቡም ህይወታቸው ያማረ ና የሰመረ ይሆናል ብሎ በማሰብም ከሆስፒታል ከመጣ በኋላ አቶ መስፍን እንግዲህ በሚገርም ሁኔታ ካናገረው በኋላ ነብዩን አባዬ አንተ ከተፈቀድክ እኮ ልጅቷ ምንም የሚወጣላት አይደለችም ሲልም እች ልጅ በድህነትና በስቃይ ያደገች ልጅ ስለሆነች ላንተ የምትመጥንና ላንተ የምትሆነ እሷና እሷ ብቻ ናት በማለትም ነብዩ እንግዲህ ካስማማ በኋላ አሁን ላይ እናትሽን አስታውቂኝ፣ እናትሽን ፈልጋታለሁ ሲልም አቶ መስፍን ጽጌረዳ በድንጋጤ ተብረከረከች። አሁን ላይ ለጥሩ ነገር ነው፣ እናም የልተለየ ነገር እንዳደርግ ፈልጌ ነው ሲላትም ለምንድን ነው ጋሽ ስትልም ልጄ ጽጌረዳ አታስቢ፣ ጽጌረዳ ልካይ ነው አልልም ግን ደግሞ በቃ እናትሽ የምትገኝበትን ቦታ ንገሪ ሲላትም እዚህ የፍቅርታ ቤት ነው የትገኛለች ሌላ አለችው። በቃ ስልኳን ስጭኝና እኔ ደውዬ ላናግራት ላግኝሽ ልበላት ሲላትም ስትልም እሺ በማለትም አቶ መስፍን ለወይዘሮ ዘርፌ
ወይዘሮ ፍቅርታ ያናገረችሽ ልጅሽን ለኔ እንድትድሪልኝ ነበር። አሁን ግን ድንገት ታምሜ ሆስፒታል፣ ልጅሽ ምንም የምታውቀው ነገር የለም። እኔ ቤት አንቺን ለመርዳት ብላ ስራ እየሰራች ነበረ። በዛ አጋጣሚ ልጅሽን ትህትናዋንና መልካምነቷን ሳቅም ለኔ ሚስት ብዬ ተመኘኋት። እንዴት በዚህ እድሜው የኔ ልጅ እመኛሉ ስትልም፣ አው እሱ ስህተት መሆኑን ስለተረዳሁ ነው አንቺን አግቼ የአንቺ ልጅ ለልጄ ትገባለች ብዬ አስቤ ወደ አንቺ የመጣሁ ሲላትም በደስታ ወይዘሮ ዘርፌ ተፍለቀለቀች። በእርግጥ ላንቺ ያላቸውን ጥላቻ በደንብ አውቃለሁ በማለትም አቶ መስፍን እንግዲህ ለወይዘሮ ዘርፌ ሁሉንም ሲናገርም ወይዘሮ ዘርፌም በጣም ተገርማ እሺ በማለትም ተስማምታ አሁን ላይ ወደፊት ደስ በሚል ሁኔታ ቀለበት እናደርጋለን ሲላትም እሺ በማለትም ሁሉንም ነገር ተስማምተው ፈጸሙ። አሁን ላይ ወይዘሮ ፍቅርታና እንዲሁም ደግሞ ሄቨን የሚይዙት የሚጨብጡት ግራ ገብቷቸው እሪ እያሉም ይገኛሉ። ግን ደግሞ ያደረጉት ነገር ስህተት እንደሆነ እንኳ አምነው ሊቀበሉ ስላልቻሉ በጽጌረዳ ላይ ያልሰራችውን ነገር በሙሉ ለእናቲቱ እየተናገሩ እንዳሰቃያትም ነብዩ ዘርግፎ ለእናቲቱ በመናገርም እናቲቱ ይሄንን ስትልም ነፃ አወጣች። ጽጌረዳ አሁን በእናቷ በእርግጥ ሰው የሚላትን እየሰማች ልትረዳት አልቻለችም ነበር። ወይዘሮ ፍቅርታ ከሆስፒታል ስላደረችም በቃ ይሄንን ተጠቅማ ልጅሽ እኮ የማትረባ ጭራሽ አልመጣም ብላ ቴክስት ካረገችልሽ ወንድ ጋር ነው ያደረችው እያለችም ስታሽቃበጥ ነበረ። አሁን ላይ የአባትህ እንደዚህ የሆኑት በእኔ ምክንያት ነው ስትልም ጽጌረዳ በአንቺ ምክንያት አይደለም አላትኝ እና በማን ነው ስትልም በራሴ ነው አንቺን ለመቅጣት ብዬ አባቴን ይቅመም የበዛበት ምግብ እየሰጠው በሽተኛ ያደረኩት እያለም በቃ ተረጋጋ፣ በቃ ፈጣሪ ይህ ሁሉ እኮ የሚያሳየው አባትህን ለመውደድ አባት ጋር ያለው ክብር ነው። ስለዚህ ችግር የለውም አለችው እና አንቺ አልተቀየምሽኝም ሲላትም አው ለምን እቀየማለሁ አለችም ጽጌረዳ። ጽጌረዳን የሚፈልጓትና የሚያምኗት ወንዶች በጣም ብዙ ናቸው። አንዱም ግን ደግሞ ሄቨንን ሊያይም ሆነ ሊመለከትም አልቻለም። ጽጌረዳ ትህትናዋና መልካምነቷ እጅግ በጣም ደስ የሚል ልጅ ስለሆነች አሁን ላይ በሚገርም ሁኔታ በደስታ እሷን የማይመኛትና የማይፈልጋት ወንድ የለም። ሄቨን ግን የራሷ የምትለውን ሰው ለማጥመር ስትሞክር ከጽጌረዳ ላይ ጻቷን እየቀሰረች ነበረ። አሁን ግን በምርጫዬ እንኳንም ፈጣሪ ያላሳሳትከኝ እያለ በደስታ ጽጌረዳን ባደረገው ነገር በሙሉ ይቅርታ እየጠየቀ ነብዩ አሁን ላይ የመጨረሻ ከሷ ጋር እንደሚቀጥልም ለወይዘሮ ዘርፌ እኔ ልጅሽ በጣም ትህትና ያላት መልካም ልጅ ነው ያሳደግሽው፣ በምንም የማትደራደር እና ጠንካራ ሴት ናት። እኔ እንኳ ትዕግስቷን ተፈታትኛት አንድ ቀንም ቀለድ ብላ እንኳ አይታኝ አታውቅም በማለትም የተፈጠረውን ነገር በሙሉ ለወይዘሮ ዘርፌ ሲነግራትም ወይዘሮ ዘርፌ የሚወራላት ልጇ ግን የአንዱን ቦታ እንደሌለች ጀግናና አንገቷን ቀና አድርጋ የምትሄድባት ልጅ እንዳለችም እጅግ ሲነገራት በደስታ ተፍለቀለቀች። ቀጥላም ልጄ እባክሽ ይቅርታ አድርግልኝ ስትላትም እሷም እሺ አለቻት። ሌላው ወይዘሮ ዘርፌ በመጀመሪያ ጽጌረዳ አድራ ስለመጣች ሆስፒታል ጭራሽ የጓደኛ አባት ታሞ እዛ ነው ያደርኩት ስትላትም ወይዘሮ ዘርፌም ጭራሽ እንዳንቺ አይነት ባለየ ልጅ እንዲኖረኝም አልፈልግም፣ ወራዳ ውርደታም ነሽ እያለችም ወይዘሮ ዘርፌ ቀወጣችው። በዚህን ሰዓት የሰው ወሬ እየሰማሽ አንቺ ያልተረዳሽኝን ማን ሊረዳኝ ነው እማዬ? በፍጹም እኔ የምለውን ነገር በፍጹም የለሁበትም፣ አልበለዛ ግን እየገፋፋሽ ሌላ ችግር ውስጥ እንዳትከቺ ከዚህ በላይ ጥሩ ነው በማለትም ጽጌረዳ እቅጩን ተናገረች። እናትየዋም ጭራሽ ግልምጫለው ነይ መቼ ስትልም እውነታው ይሄ ነው፣ አንቺ ካልተረዳሽ ግን የመጨረሻ የምትይውን ነገር አድርጌ ሌላ ችግር እንዳይፈጠር እማዬ በማለትም ሁሉንም እንግዲህ ተናገረች።
በዚህን ሰዓት ወይዘሮ ዘርፌም ግራ ተጋብተው አሁን ላይ ያሬድ እንግዲህ እንዴት ብዬ እንደማመሰግንህ አላቅም። አንተ ማለት እጅግ መልካምና ጥሩ ልጅ ነህ። የእውነት ዛሬ አንተ ባትኖር ይህን ፈተና አልፈተንም ነበረ እያለችም በሚገርም ሁኔታ ስታመሰግነው ኧረ እባክሽ በምስጋና ብቻ መፋታሽ መስልሻል እንዴ አላት። እና ምን ላድርግ በግብዣ ሜካቶ ገብዢ ሲላትም እሷም እሺ አለችው። አረ እየቀለድኩሽ ነው ችግር የለውም ሲልም አሁን ላይ ስልክ ተደውሎላት ከነብዩ ጋር ሄዱ። አሁን ይቅርታም ተጠያይቀው ከሱ ጋር ማደር እንዳለባትና በችግሩ ጊዜ ከጎኑ መሆን እንዳለባት ራሷን ስታሳምንም ነብዩ የመጨረሻ ተገረመ። ሄጄ ሲላትም አንተ ብቻ አንትቼም አልሄድም፣ ጋሽ መስፍን ደግሞ ይሄ አይገባቸውም፣ በጣም መልካምና ምስኪን አባት ናቸው ስትልም ጽጌረዳ የእውነት አመሰግንሻለሁ የኔን አባት እንደ አባትሽ አይተሽ ስትጨነቂ እና አብረሽ ስላደርሽ አሁን መሄድ አለብሽ ሲላትም የትም መሄድ የለብኝም ተሽሏቸው በቃ አንተም ብቻ እንድትሆንና እንድደብር አልፈልግም እዚሁ ሆኜ እጠብቃለሁ ስትለው የምርሽ ነው አላት። አዎ በቃ ፈጣሪ ይማራቸው ስትልም አባቴን አጥቼው ላጣው የነበረ በገዛ ስራዬ ነው፣ ይህ ሁሉ የራሴ ተንኮል ነው፣ አንቺን ለመቅጣት ብዬ ያደረግኩት ነገር ነው ሲላትም ችግር የለውም በቃ አለችው። እና አልተቀየምሽብኝም? ለምን ቀየማለሁ? ለአባቴ ያለን ክብርና ለአባቴ ያለን ፍላጎት እኮ ነው የሚያሳየው። ታዲያ ይሄንን ምን ብዬ ነው የምቀየምህ አለችው። የእውነት አዎ አመሰግናለሁ። እናም ደግሞ ትምህርት ቤት መሄድ አለብኝ ስትልም ለአባቴ ቁርስ ልስራ ለአባትህ ስትለውም እንዴ እኔ እሰራለሁ። አረ እኔን የሚሰራላቸው አረፍ ቤ እዛ ቁጭ ብለሽ አደርሽ ሲላትም ችግር የለውም ሰራ አድርጌ ትምህርት ቤት መሄድ አለብኝ አለችው። ትምህርት ቤት እኮ ገና ነው፣ ባይሆን እቃ በማጠብ ላግዝሽ አላት። እንዴ አድ መታወቂያ ስለጠፋ መግባት አልችልም፣ አስቀድሜ መግባት አለብኝ ስትለው አፈረ። እቃ ማጠቡን ሲጀምርም ለካ ከባድ ነው አንቺ፣ እኔ እኮ ቀላል መስሎኝ ነበረ አላት። አንድ ሳህን አመት ስታጥብ ትውላለህ አለች። ሳቅ አለች። ትምህርቷን ተጠናቀቀች።